ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን አማርኛን በእንግሊዘኛ ለመጻፍ ወይም ደግሞ ለማንበብ መጀመሪያ እነዚህን ማወቅ ያለብን ግዴታዎች ስለሆኑ በክፍል 1 በክፍል 2 በክፍል 3 ሰርተናል። ዛሬ ደግሞ ክፍል 3 ይዘንላችሁ መጥተናል። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። በኦንላይን መማርና መከታተል ለምትፈልጉ ደግሞ ከታች ያለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትፈልጉት ማንኛውም ሶሻል ሚዲያ አይበሉን፣ ደውሉልን። እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ህፃናትንም ሆነ ማስተማር የምትፈልጉ ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እንዲችሉ አድርገን እናስተምራቸዋለን ማለት ነው። ዛሬ እጥር ባለች ቪዲዮአችን እንዴት አድርገን ማንበብ እንዳለብን ማን እንደማን እንደምትነበብ እናያለን። በዚህ ቪዲዮአችን የምናየው እንደ ዘ፣ እንደ ዠ፣ እንደ ደ እያንዳንዳቸውን የአማርኛ ፊደላትን በእንግሊዘኛ ማንን ማን ትወክላለች የሚለውን ነው የምናይ ማለት ነው። እሺ እቺ ማናት? ዘ ናት። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ልክ እንደ ዘ ምናነብ ዜድ ነች። የራውም እንደው አናባቢ ወይም ደግሞ ድምጽ ቀያሪዎች ናቸው። ድምጽ የሚቀያየሩት ናቸው። ዘ ስንል ዜድ ኢ፣ ዘ፣ ዜድ ዩ፣ ዙ፣ ዜድ አይ፣ ዚ። ምክንያቱም እነዚህ የምናያቸው ነገሮች ምንድናቸው? ድምጽ ኡ፣ ዙ ይሁን ኡ ሚል ድምጽ አለው። ዚ ስንል ደግሞ ኢ ሚል ድምጽ አለው። አይ እንደ ኢ ስለምናነባት ማለት ነው፣ እንደ ኢ ስለምናነባት። ስለዚህ እናንተ ማየት ያለባችሁ ድምጹን የሚቀያየረውን አናባቢውን ካያችሁት በቀላሉ ማንበብ ትችላላችሁ ማለት ነው። እቺ ደግሞ ዛ ብለን የምናነባት ዜድ ኤ፣ ኤ አናባቢ ስትሆን ምን ሚል ድምጽ ነው ያላት? አ ሚል ድምጽ ነው ያላት። አናባቢ ስትሆን አ ሚል ድምጽ ነው ያላት። ስለዚህ ዛ ብለን እናነባዋለን። ዜድ አይ ኢ፣ ዜድ አይ ኢ፣ ዜ፣ ዜ፣ ዜድ አይ ኢ፣ ዜ። ዝ ዜድን ደግሞ ዝ ብለን እናነባታለን። ዝ የስድስተኛ ፊደሎች አናባቢ የላቸውም ማለት ነው። ዜድ ኦ፣ ኦ፣ ዜድ ኦ፣ ኦ። እሺ ኦ። ስለዚህ ሂ፣ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ በቀላሉ እንዲያርገን አነበብነው ማለት ነው። እቺ ደግሞ ማናት? እቺ ደግሞ ዠ ናት። እንደ ዠ የምትነበብ ሁለት ኮንሶናንት ወይም ደግሞ ሁለት ተነባቢ ፊደሎች በአንድ ላይ ሆነው ነው የሚነበቡት ማለት ነው። ሁለቱ ተነባቢ ፊደሎች በአንድ ላይ ሆነው ማን ናቸው? ይኸው ዜድ እና ኤች በአንድ ላይ ሆነው ዝ ብለን እናነባቸዋለን። ዥ ብለን እናነባቸዋለን። ማን ብለን? ዥ ብለን። ዜድ እና ኤችን ዥ፣ እዚያ ኢ ሲጨመር ዘ ይሆናል ማለት ነው። ዠ ይሆናል። ሶሪ ዠ ይሆናል። ዜድ ኤች ኢ፣ ዜድ ኤች ኢ፣ ዠ። ዜድ ኤች ዩ፣ ዡ፣ ዜድ ኤች ዩ፣ ዡ። ዜድ ኤች አይ፣ ዚ፣ ዢ፣ ዢ። ዜድ ኤች አይ፣ ዢ። ዜድ ኤች ኤ፣ ዣ፣ ዣ። ዜድ ኤች አይ ኢ፣ ዤ፣ ዤ። ዜድ ኤች ዥ፣ ዥ። ዜድ ኤች ኦ፣ ዦ፣ ዦ ብለን እናነባዋለን። ዦ። ስለዚህ እንዲህ እያደረግን ማንበብ እንችላለን። ስለዚህ ይህን ስናነበው ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። ይህም በተመሳሳይ አናባቢው አልተቀየረም። የተቀየረ ምን ነው? ኮንሶናንት ወይም ደግሞ እንደ ዠ የሚነበበው ማን ነው የሚለው ነው እንጂ አናባቢው አብዛኛው ቦታ አይቀያየርም። ከ1 እስከ 7 ያሉትን አናባቢዎቹ እንደ ቅደም ተከተላቸው አድርጋችሁ አንድ ከያዛችሁ ከስንት አንድ ነው እንጂ አይቀየርም። እዚህ ጋር የተቀየረው ለምሳሌ ከዚህ ጋር ያለውን ይሄን አይተናል። አናባቢው ሁሉ ከዚህ ጋር ያለውም ተመሳሳይ ነው። የተቀየረ ምኑ ነው? ተነባቢ ወይም ደግሞ ኮንሶናንቱ ኮንሶናንት ሌተር ብቻ ተቀየረ ማለት ነው። እሺ እቺ ደ ነች። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ስለዚህ ይሄንን ስናነበው
ይሄን አሁን ለምሳሌ አናባቢውን ስናየው ኢ ኢ ኢ ነው የመጀመሪያ ፊደሎች። ሁለተኛ ፊደሎች ደግሞ ዩ ዩ ዩ ምኑ ነው ምን አናባቢው ተነባቢው ግን ይላል ይቀያየራል ማለት ነው። ፊደሉ ሲቀያየር አብሮ ይቀያየራል። አናባቢዎች ግን አይቀያየሩም። ተመሳሳይ ቦታ ናቸው። ተመሳሳይ ቦታ ተመሳሳይ ነው። የአምስተኛው ላይ ስድስተኛውም የለም። ከዛ ውጭ ያለው ይቀያየራል እንጂ አናባቢዎች አይቀያየሩም። ለምሳሌ ደ ስንል ዲ ደ፣ ዲዩ ዱ፣ ዲ አይ ዲ፣ ዲኤ ዳ፣ ዲ አይ ኢ ዴ፣ ድ እንዳል ዲን ድ ብለን ነው የምናነባት። ዲኦ ደግሞ ዶ የኦ ኦ የሚል ድምፅ ስላለው ስለዚህ ስናነበው ልክ እንደ አማርኛ ፊደል ያለ ድምፅ የሚፈጥርልን ማለት ነው። ደ ዱ ዲ ዳ ዴ ድ ዶ በቀላሉ እንዳርገን ማንበብ መረዳት ቻልንም ማለት ነው። እስኪ አናባቢ ስንል የመጨረሻ ፊደሎች ኦ ነው። ሁሉም የዘም የዠ የደ ሁሉም ኦ ነው። የስድስተኛ ፊደሎች ደግሞ ምንድነው አናባቢ የላቸውም። ይኸው ሁሎችንም ስንጽፍ እንዳንቸገር እያመሳሰልን መያዝ መቻል ነው። ለምሳሌ አንዱን ካንዱ የሚለየው በምን ነው ስንል ተነባቢዎች ወይም ደግሞ ለምሳሌ የዠ ተነባቢ ዜድኤች ናት አይደል? እሷ ብቻ ናት እንጂ ሌላው ተመሳሳይ ነው። ተመሳሳይ ናቸው ማለት ነው። ስለዚህ እንዲያደርገን አንዱን ካንዱ የሚለያይበት መንገድ የቱ ነው እያልን መያዝ ነው ማለት ነው። እሺ እቺ ደግሞ ማናት? እቺ ደግሞ ጀ ናት። ጀ ጁ ጂ ጃ ጄ ጅ ጆ። ስለዚህ እንደዚህ ደግሞ የምናነባት ማናት? ጀ ናት። ጄኢ ጀ፣ ጄዩ ጁ፣ ጄአይ ጂ፣ ጄኤ ጃ፣ ጄአይ ጄ። ስድስተኛ ፊደሎች አናባቢ የላቸውም። ጀ ብቻዋን ማለት ጂኦ ጆ፣ ጆ ብለን እናነባዋለን። ጆ ብለን እናነባዋለን። ስለዚህ ስናነባው ጀ ጁ ጂ ጃ ጄ ጅ ጆ። እሺ እቺ ደግሞ ገ ናት። እንደ ገ የምትነበብ ማናት ስንል ደግሞ ጅ ናት። ጅ እቺኛይቱ ጀ ናት። እቺኛይቱ ደግሞ ጅ። ገ ጉ ጊ ጋ ጌ ግ ጎ። እሺ ጂኢ ባንድ ላይ ጂኢ ገ፣ ጂዩ ጉ፣ ጂአይ ጂ፣ ጂኤ ጋ፣ ጂአይኢ ጌ፣ ጂግ፣ ጂኦ ጎ። እስኪ ጀ ገ ጉ ጊ ጋ ጌ ግ ጎ። ስለዚህ አናባቢዎችን ስናይ እስካሁን ድረስ ከመጀመሪያው ጀምረን ተመሳሳይ ቦታ ተመሳሳይ ነው ማለት ነው። እቺ ደግሞ ማናት? ጠ ናት። ጠ ጠ ጡ ጢ ጣ ጤ ጥ ጦ ጦ። እንደ ጠ የምትነበብ ደግሞ ማናት? ተ ናት። ቲኢ ጠ፣ ቲዩ ጡ፣ ቲአይ ጢ፣ ቲኤ ጣ ጣ፣ ቲአይኢ ጤ፣ ቲአይኢ ጤ፣ ቲ ጥ ጥ፣ ቲኦ ቶ፣ ቲኦ ጦ ጦ ብለን ነው ቲኦ ጦ ብለን እናነባዋለን። ስለዚህ ስናነበው ጠ ጡ ጢ ጣ ጤ ጥ ጦ። እሺ እስካሁን ካለው ከመጀመሪያው ካየነው ጀምረን የመጀመሪያ ፊደል አናባቢው ማን ነው? ኢ ነው። የሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ። ይኸው በሙሉሎችን ማየት ስንጽፍ ራሱ አንቸገርም ማለት ነው። አምስተኛ ፊደል አይ ኢ ነው አናባቢው። ይኸው አይ ኢ ነው ሁሉም እስካሁን ያየነው። የስድስተኛ ፊደል አናባቢ የላቸውም። ይችንን ጅ ብለን ይችን ግ ይችን ጥ ብለን ነው እናነባት ማለት ነው። ሰባተኛዎች ደግሞ ኦ ነው ማለት ነው። ሰባተኛ ፊደሎች ኦ ነው አናባቢያቸው። ስለዚህ እንዲያርገን በቀላሉ እጥር አድርገን አንዱን ካንዱ እያወዳደርነ ማየት። እሺ
እቺ ደግሞ ጨ ናት። እንደ ጨ የምትነበብ ለምሳሌ ኘ ዠ ሸ እነዚህ ለየት የሚሉት ምንድነው? ከሌላው ሁለት አናባቢ በአንድ ላይ ነው የሚወስዱ ሁለት ተነባቢዎች በአንድ ላይ ሆነው ነው እነዚህን ፊደሎች ሊተኩልን የሚችለው ማለት ነው። ለምሳሌ የጨ ሲኤች ነው። ጨ ጩ ጪ ጫ ጬ ጭ ጮ። እሺ እስቲ ስናነበው ሲኤች ኢ ጨ ሲኤች ኢ ጨ ሲኤች ዩ ጩ ሲኤች ዩ ጩ ሲኤች አይ ጪ ሲኤች አይ ጪ ሲኤች ኤ ጫ ጫ ሲኤች አይ ኢ ጬ ሲኤች አይ ኢ ጬ ሲኤች ጭ ሲኤች ኦ ጮ ጮ። ስለዚህ ቸ ጨ ጩ ጪ ጫ ጬ ጭ ጮ ብለን እናነባዋለን። እቺ ደግሞ ፐ ናት። እንደ ፐ ደግሞ ፒኢ ነው። ፒኢ ፐ ፒዩ ፑ ፒአይ ፒ ፒኤ ፓ ጳ ፒአይ ኢ ጴ ፒ እንዳል ፕ ብለን እናነባታለን። ፕ ፒኦ ኦ ስናነበን ጰ ፑ ጲ ጳ ጴ ጵ ጶ። እስቲ ጰ ፑ ጲ ጳ ጴ ጵ ጶ። እሺ እቺ ደግሞ ጸ ነች። ማነች? ጸ ጸ ጹ ጺ ጻ ጼ ጽ ጾ። እንደ ጸ ደግሞ የምትነበብ ማነች? ቲኤስ ሁለቶች ናቸው።